በብልጽግና ፓርቲ ምክር ቤት ስብሰባ እንደ ዋና አጀንዳ የተወያየ ነው የሚቀጥለውን ሀገራዊ ምርጫ ሰላማዊ፣ ነጻ፣ ዲሞክራሲያዊ እንዲሆን እና ተአማኒ እንዲሆን መሰራት ያለባቸው ስራዎች ዙሪያ እንዲሁም ፓርቲው ስለሚያደርገው ዝግጅት ዙሪያ በዋናነት የተወያየ ነው። ከሱ ጋር ተያይዞ እንግዲህ በስድስተኛው ሀገራዊ ምርጫ ፓርቲው ቃል የገባቸውን የፖለቲካ፣ የኢኮኖሚ፣ የማህበራዊ እንዲሁም ሌሎች ግቦችን ከምን ደረጃ ላይ ይገኛሉ የሚለውንም በዛው ለማየት ተሞክሯል። እንግዲህ በስድስተኛው የሀገራዊ ምርጫ በተካሄደበት ጊዜ የነበረውን ሀገራዊ አውድ ሁላችንን እናውቃለን። አገሪቷ በሪፎርም ሂደት ውስጥ ገብታ ነገር ግን ከፍተኛ የሆኑ ጎታች ኃይሎች የነበሩበት ሁኔታ እንደነበር ይታወቃል። ከዛ ጋር ተያይዞ እንዴት አይነት የፖለቲካ ስርዓት ይቀጥላል፣ ጦዞ የነበረው የብሔር ፖለቲካ እንዴት እንዲሰክን ይደረጋል፣ የኢኮኖሚ ሁኔታ በጣም አደጋ ደረጃ ላይ የደረሰ ስለሆነ እንዴት ነው ያን የምናሻሽለው የምናስተካክለው፣ እንዲሁም የህዝቡ ጥያቄዎችን ከመመለስ አንጻር ምን ይሰራሉ የሚል ነው የነበረው አገራዊ አውድ ሁኔታ። ፓርቲውም እነዛን ተመርኩዞ የተለያዩ ግቦችን እና የተለያዩ ቃሎችን ለህዝብ ገብቷል። እነዛ የተገቡትን ቃል ከማሳካት አንጻር በከፍተኛ ደረጃ ስኬት እንደታየ ነው የገመገም ነው። ለምሳሌ ከፖለቲካ አንጻር አቃፊ የሆነ ህብረ ብሔራዊ ፓርቲ ከመመስረት ጀምሮ የብሔራዊነት ትርክትን ወደ በአገር ደረጃ በሁሉም ዘንድ እንዲዳረስ በማድረግ ለቁርሾ መነሻ የነበሩ ታሪክን ወደ የጋራ ታሪክ በመቀየር ረገድ በርካታ ስራዎች መሰራታቸው ይታወቃል። ይሄም ፓርቲው ምን ያህል በፖለቲካው ደረጃ ሪፎርሞች እንዳካሄድ ያሳያል። የጸጥታ ተቋማትን ከሪፎርም ከማድረግ አንጻር የሀገራችን የጸጥታ ተቋማት አቅምና ቁመና በአሁኑ ጊዜ በከፍተኛ ደረጃ መሻሻሉ በአይን የሚታይ ጉዳይ ነው። ከዛ ውጪ በኢኮኖሚ አካባቢ ያየን እንደሆነ በርካታ ድሎችን አስመዝግበናል። ለምሳሌ ህዳሴን አሳክተናል። ከዛ ጋር ተያይዞም በህዳሴ ብቻ ሳይሆን በተለያዩ በተሰሩ ስራዎችም የኤሌክትሪክ ሽፋናችን በአገር አቀፍ ደረጃ ከፍ እንዲልና ህዝባችን ትላንት መብራት ሳያገኝ የነበረ ህዝብ ዛሬ እንዲያገኝ እድል ተመቻችቷል። የግብርና ትራንስፎርሜሽን እንዲመጣ ጥሩ ጅምር ታይቷል። ስንዴም ብቻ ሳይሆን በተለያዩ ምርቶችም ተወዳዳሪ ሆነን በከፍተኛ ደረጃ የኤክስፖርት ንግዳችን እንዲያድግ ማድረግ ተችሏል። በሌማት ትሩፋት ፕሮግራም በከፍተኛ ደረጃ ከእንስሳት ሀብት የምናገኘው እንዲሁም የእንስሳትና የግብርና ሀብቶችን በማቀናጀት የዜጎቻችን የንጥረ ምግብ የሚያገኙት እንዲሻሻል ከፍተኛ ስራዎች ተሰርቷል። ጤናማ የሆነ ማህበረሰብ ለመፍጠር ሙከራዎች ተደርገው ጥሩ ስኬት ላይ እንገኛለን። አረንጓዴ ልማትን ብትወስድ በቢሊዮኖች የሚቆጠር ደን በመትከል በከተማም በገጠር አካባቢም አየር ንብረት ለውጥ ጋር የሚመጡ አደጋዎችን ለመቅረፍ እና አገራችን ሞዴል እንድትሆን ለመስራት ተችሏል። በእነዚህ ብቻ ሳንወሰን በኢኮኖሚ ሪፎርም ማሻሻያዎቹ ስር ነቀል የሆኑ ለውጦች ተደርገው የማክሮ ኢኮኖሚ መዛባቶች እንዲስተካከሉ በመቻሉ በአሁኑ ጊዜ በአገራችን የኤክስፖርት ንግድም ያደገበት በኢትዮጵያ ታምርት የኢንዱስትሪ እንቅስቃሴም የገቢ ምርቶች እንዲቀንሱ ተተኪ ምርቶች እንዲበራከቱ የተደረገበት ሁኔታ ነው ያለው። በቱሪዝም ሴክተር የተሰሩ አመርቂ ስራዎች ከገበታ ለሀገር፣ ገበታ ለሸገር፣ በገበታ ፕሮግራሞች ለትውልድ ፕሮግራሞች በርካታ ሪዞርቶች ተሰርተው ወደ ገቢ ምንጭ የሄዱበት ሁኔታ ነው የሚገኘው። በአጠቃላይ ኢኮኖሚያችን በግብርና ብቻ ሳይወሰን ዘርፈ ብዙ የኢኮኖሚ ስራዎች ተሰርተው መነቃቃት እንዲፈጠር አድርጓል። በማህበራዊ ሴክተር ረገድ ያየን እንደሆነ ከትምህርት ቤት የሚገባ ማዕድ ማጋራት እንዲሁም የድሃ ቤቶችን ከመገንባትና ከማስፋፋት አንጻር እጅግ የሚያኮሩ ስራዎች ተሰርቷል። እንደ ትልቅ አድርጌ ማንሳት የምፈልገው በከተማ አካባቢዎች የታዩ እመርታዎች የኮሪደር ልማት ጋር ተያይዞ የተሰሩ ስራዎች
ከአገራችን አልፈው ከአህጉራችን አልፈው በዓለም አቀፍ ደረጃ በምሳሌነት የሚነሱ ስራዎች መስራት ተችሏል። እነዚህ ሁሉን በአጭር ጊዜ ውስጥ በ5 ዓመት ውስጥ ፓርቲው አሳክቷል። በተጨማሪም በሰላምና ጸጥታ አገራችን የነበረችበትን ሁኔታ በከፍተኛ ደረጃ አሻሽሏል ማለት ይቻላል። በብዙ ቦታዎች አብዛኛው ሀገራችን ሰላምና መረጋጋት የተመለሰበት መንግስት የህግ የበላይነትን ከማስከበር አንጻር ጉልህ ስራዎችን የሰራበትና ዜጎች በሰላም ወጥቶ በሰላም የሚገቡበት ሁኔታ በአብዛኛው የሀገራችን አካባቢ የተረጋገጠበት ሁኔታ ነው የተፈጠረው። እርግጥ ቀሪ ስራዎች አሁንም በሁሉም ሴክተር በኢኮኖሚውም፣ በልማቱም፣ በጸጥታውም፣ በፖለቲካውም፣ በፍትህ አስተዳደርም የሚቀሩ ስራዎች የሉ ማለት አይደለም። በ5 ዓመት ጊዜ ውስጥ ግን አቺቭ የተደረገው በጣም ከተገባው ቃል አንጻር ሙሉ በሙሉ አሳክተናል ማለት የሚያስደፍር ነው። ብልጽግና ፓርቲ 7ኛው የሀገራዊ ምርጫ ነጻ፣ ዲሞክራሲያዊ፣ ሰላማዊና ታማኒ እንዲሆን ሁሉንም ዝግጅት አድርጎ ወደ ስራ ገብቷል። እንግዲህ እንደ አገር የሚመራ ፓርቲ የተለየ ኃላፊነት አለበት። እንደ ተፎካካሪ ፓርቲ ደግሞ ከሌሎች ጋር እኩል የሚጋራቸው ኃላፊነቶች አሉ። ከተፎካካሪ ጋር የምንጋራው ያው ምርጫው የህዝቡን ስሜት የህዝቡን ፍላጎት የሚያመላክት እንዲሆን መስራት አለብን። በተቻለ መጠን በሁሉም አካባቢዎች ህዝብ በፖሊሲ አማራጮች ዙሪያ የራሱ ግምገማ እንዲያደርግና ይሻለኛል የሚለውን እንዲመርጥ አመቺ ሁኔታ እንዲመቻች ይሰራል። እንደ ገዢ ፓርቲ ደግሞ ዜጋው ሳይፈራ በሰላም ወጥቶ ድምጽ የሚሰጥበት የሚፈልገውን አካል የሚመርጥበት ሁኔታ እንዲመቻች ደግሞ መንግስታዊ ኃላፊነቱን ይወጣል። በአጠቃላይ ከዛ ባሻገር በሂደቱም በውጤቱም ምርጫው ዲሞክራሲያዊ መሆኑን ለማረጋገጥ ቆርጦ ይሰራል ማለት ነው። በአጠቃላይ 7ኛው ምርጫ ከ6ኛው በተሻለ ሁኔታ ይፈጸማል የሚል ግምገማ ነው ያለን። እንግዲህ ሌሎች ባለድርሻ አካላት ይሄ የጋራ ሀገር ነው ያለን፣ ስልጣን ላይ የሚቆዩ ፓርቲዎች ወይም ፓርቲ አንድ ፓርቲ ሊሆን ይችላል። ሌሎች ፓርቲዎች አሸንፈው ከገቡ በኃላፊነት መንግስት ኃላፊነት ላይ አብሮ መስራት ይችላሉ። ነገር ግን ከምርጫው ባሻገር ሁላችንም መጠበቅ ያለብን አገር አለች እና ምርጫው በሰላማዊ ሁኔታ እንዲያልፍ ከሁሉም የሚጠበቀው በተረጋጋ መንፈስ ህግን በማክበር የሚፈልጉትን የፖለቲካ አጀንዳ በሰላማዊ መንገድ ማራመድ እንዳለብን አጠቃላይ በምርጫው ላይ ተሳትፎ ለሚያደርጉ አካላት ያለኝ መልእክት ይህንን ነው።